እንግዲህ ዛሬ ኤፊና የዴቭ ወንድም ታስረዋል። በሚገርምና በሚያሳዝን ሁኔታ ሩታ እየተንጨረጨረች አብርሃምና ሩታ ተጣሉ። ሙሉ ቤተሰቡ ግጭት ላይ ነው ያለው። ውድና የተከበራችሁ የቻናሌ ቤተሰቦች ላይክ፣ ሰብስክራይብ ያደረጋችሁ አበረታሱኝ። ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። እንግዲህ አብርሃም በሚገርምና በሚያሳዝን ሁኔታ ሄርሜላ ከጠፋች ሰንበትበት ብላለች። እውነትም እንግዲህ ሄርሜላን የሆነ ነገር አድርገዋት ወይም ደግሞ ደብቀዋት ነው በማለት ኤፊንና ሩታን እንደዚሁም ደግሞ የዴብን ወንድም አድርጎ ለህግ ስር አውሎ ከዛም በኋላ በሚገርም ሁኔታ ሩታ ህፃን ልጅ አለሽ በማለትም እሷ አለቀቋት። አብርሃም እንግዲህ እነሱን ያሳሰረበት ምክንያት ዋነኛው ምክንያቱ ከዚህም በፊት አብርሃም ሩታና ኤፊን በአንዳንድ ነገሮች ግጭት ነበረን። ከዛም በኋላ ደግሞ በይቅርታ ልብ አንድ ላይ እንስራ ብለው ነገሮችን ከኛ የሆነ ነገር እንደሚፈልጉና እኛን የሆነ ነገር ለማድረግ እንዳሰቡ አቅ ነበር። ከዚህም በተነሳ እንደዚሁም ሄርሜላ ልደውልላቸው አንድ ላይ እንስራ ስራ በማለትም በጣም ተወተውተኝና ከነሱ ጋር ሪሌሽናችንን እንደ አዲስ እንዲቆራኝ ትነግረኝ ነበር አለ አብርሃም። እንግዲህ በሚገርምና በሚያሳዝን ሁኔታ በወንድሙና በሚስቱ ላይ ያደረገውን ትልቅ ክፋት አይተናል። አብርሃም እንግዲህ ሄርሜላን ከልጁ እናት ከሩታ እንደዚሁም ደግሞ መከታ ከሆነው ወንድሙ ከኤፊ በልጦበት እንግዲህ በሄርሜላ ምክንያት ለማሳሰር ጣረ። የሚገርመው ነገር ግን አብርሃም በሰዓቱም ተናግሮ ነበረ። አብርሃም እንግዲህ ሄርሜላን በሚገርም ሁኔታ ከሷ በኋላ ከሩታ በኋላ እሷ ናት አለችኝ የሚላት ቀሪ ገንዘቤ ከሷ ጋር ነው ህይወቴ የሚደምቀውና የሚፈካው እያለ ከዚህ በፊትም ከልብሳቸውና ከእግር እስከ ራሳቸው ድረስ አንድ አይነት ነገር በመልበስም ፍቅራቸው ወይም ደግሞ ከአንቺ በመለየቴ ብዙ ነገር ደስ ይለኛል አልጸጸትበትም እያለ ሲቦካና ሲጎራ አይተነዋል። በስተመጨረሻም እንግዲህ ሄርሜላ ከጠፋች ከ3 ከ4 ቀን ይበልጣታል። እውነትም ኤፊና ሩታ ሄርሜላ እንደጠፋች ፌክ ነው፣ አውቀው ነው እኛን የሆነ ነገር ሊጠቀሙብን ነው ብለው ነው እንጂ ያሰቡት ትክክለኛ መጥፋቷን አልተገነዘቡም ነበር። ሩታ እንዳለችው ከሆነ እንግዲህ እኔ ሄርሜላ ብትጠፋ ወይም ደግሞ ሄርሜላ የሆነ ነገር ብትሆን እኛ መረጃና ማስረጃ ከሌለህ እንዴት ነው ኤፊንና እኔን የምታሳስረው? እመነኝ፣ ዋጋህን ትከፍላለህ፣ ዋጋህን ታገኛለህ በማለትም ዴቭን ጠርታ እንደዚሁም ደግሞ አብርሃም የመጣው ዴቭ ስለደወለለት እንጂ በፍጹም ሩታ ሊያናግራትና ሊያወራት አልፈለገም አብርሃም። ምክንያቱም ሩታ ስለነቃችበትና ከዚህም በፊት ተገናኝተው ሰዓት ከ2 ሰዓት በኋላ ተገናኝተው አውርተውበታል ይህን ጉዳይ። አንቺ አርፈሽ ተቀመጪ፣ አርፈሽ ካልተቀመሽ ደግሞ በወንድሜና በእኔ መሀል ያለውን ነገር አንቺ ልትቋጭውና ልትቀጤው አትችይም። ወንድሜ እኔ ያላመንኩበትን ነገር ቢያደርግም መጠየቅ ካለበትም ይጠየቃል። እሱ ሄርሜላን ካልደበቃትና እጁ ከሌለበት ህግ መርምሮ ከጨረሰ በኋላ ይፈታል። አንቺ ግን እኔ እመኒኝ ልጄ ስላሳዘነኝና አንቺ ህፃን ልጅ ይሻል ብዬ ነው እንጂ ከፈለግሽም ልጁ እኔ ጋ ይቀመጣል፣ አንቺም ከነሱ ጋር ትቀላቀያለሽ መታሰሩን ከፈደርሽውና ከፈለግሽው ብሎ አብርሃም ዛቻና ንግግሮቹን ቀጥሏል። እንደዚሁም ደግሞ ዴቭ በሚገርም ሁኔታ ይህንን ሊያደርግ የሚችለው እኔ ኤፊን አግኝቸው ትናንትና ይህን ነገር ማድረግና እንደዚህ ማውራት የለባቸውም። አብርሃም እውነትም ሊጠረጥርና ይሄን ነገር ሄርሜላን ደብቋታል ወይም ደግሞ አስጠፍቷታል ወይም ደግሞ የሆነ ነገር አድርጓታል ብሎ እንዳስብ እያደረገው ቪዲዮ ስለሆነ አንተ ይህንን ስህተትህን ማድረግ የለብህም፣ ከዚህ ስህተት መቆጠብ አለብህ ሲለው ዴቭና
ኤፊ በአንድ ላይ አወሩ። ኤፊም እውነት ነው ወንድሜ እንደዛ ካሰበ በፍጹም ተሳስቷል። እኔ ግን እኛ ላይ እያቾፉብንና እየቀለዱብን ነው ብዬ ስላሰብኩኝ ይህንን ንግግርና ይህንን ወሬ እያወራሁትኝ እኔ እሷን ስለደበቅኳት ነው ብዬ አይደለም። ሆኖም ደግሞ ወንድሜ እንደዚህ አብርሃም እንደዚህ ካሰበ በጣም ተሳስቷል። ለዚህ ነገር ደግሞ ይሄን አስቧል ብለህ ካልከኝ ዴቭ ይቅርታ ብሎ ዴቭና ኤፊ አወሩ። አሁንም ዴቭ እንደሚናገረው ከሆነ ሩታ ስታስረዳው በምንም ይሁን በምንም ጠሪቅ ያለምንም ማስረጃ ሰውን መዞለምና እንደዚህ ማድረግ አይቻልም። እባክህን ይፈቱ። ስለዚህ አብርሃም የሰራው ስህተት በጣም ትልቅ ስህተት ነው። ሆኖም እንኳ ማስረጃ ቢኖረው እንኳ በወንድሙና በእኔ ላይ መጨከን የለበትም ነበር አለች ሩታ። ሩታ በሚገርም ሁኔታ ለካ ይሄን ያህል አመትና እዚህ ደረጃ የልጅ አባት የምለው አብርሃም በጣም ከባድና ያላወቅኩት ሰው ሆኗል። እንዴት በኤፊ ላይ ይጨክናል? እኔስ እሺ ይሁን ባዳ ልሆን እችላለሁ። ምንም አሁን ላይ ጥሩ ግንኙነትና ሪሌሽናችንን ቢቀርም እንዴት ኤፊን አሳልፎ ይሰጠዋል? ቢያጠፋ እንኳን ምንም ቢያደርግ እንኳን መነጋገር ባለበት ሰዓት ይነጋገራል እንጂ እንዴት እስር ቤት ይሰቃያል? ምንም በሌለበትና ምንም ማስረጃ በሌላቸው ገና ለገና እኛንን ጥላቶቹ ወይም ደግሞ እነሱ ናቸው ጥላት ያለን ብሎ በማሰብ ብቻ በጥርጣሬ እንዴት ይሄን ነገር ሊያደርጋል ብላም ለዴቭ ተናገረች። ዴቭና ሩታ እንግዲህ ተመካክረው ባንድ ሀሳባቸውን ባንድ ገልጸው እንዴት ነው ይሄን ነገር ማስወገድና ማስለቀቅ ያለብንስ በማለትም ውይይታቸውን ቀጠሉ። አብርሃም ዴቭ ቢጠራውም ዴቭን ማውራትም ሆነ በስነ ስርዓት መናገርም አልቻለም። እንደዚሁም ደግሞ እህት ተብዬዋ የአብርሃ ተይብዬሽ ነበረ ሩታና እህት ተብዬዋ ውዥንብርና ነገር ፈጠሩ። ድሮም ኤፊን ለዚህ እስር ቤት ያደረግሽው አንቺ ነሽ፣ በወንድማማቾችሽ መሀል እየገባሽ ነግሬሽ ነበረ። ከዚህም በፊት ታይ የማይሆን ነገር ነው የምታደርጊው፣ ከዚህ ከድርጊትክ ተቆጠቢ ብዬ ስነግርሽ አንቺ ግን አሻፈረኛልሽ። ሆኖም ደግሞ አብርሃምና ሩታ ሆኖም ደግሞ ኤፊና ሩታ ወይም ደግሞ ኤፊና አብርሽ ከሚገዳደሉና ያልሆነ ድርጊት ውስጥ ከሚገቡ በህግ ስር በቁጥጥር መዋሉ አብርሃምን ወድጀዋለሁኝ፣ እንኳንም አደረገው አስደስቶኛል በማለት ከአብርሃም ጎን ቆማለች። ሆኖም ግን አንቺ ሁሌም ከኔ ጋር ስትነጋገሪና ስታወሪ ልትግባቢ አትችይም። ሁሌም በጩኸትና በንግግርሽ ወይም ደግሞ አንቺ ስለ ጮህሽ ብቻ የኔ ንግግር ይሰማልኝ የምትይ ሰው ነሽ በማለትም ሩታ ጋር ተነጋገሩ። ሩታ በሚገርምና በሚደንቅ ሁኔታ እኔ ሁሌም ቢሆን ንግግሬንም ሆነ መናገር የምፈልገውን ነገር አውቃለሁኝ፣ ብዙ ነገሮችም ጥሪ ያለሁኝ። ኤፊ ደግሞ በምንም ይሁን በምንም እሱ እንዲታሰርብኝና በማንኛውም ነገር እሱ እንዲጎዳብኝ አልፈልግም። ምክንያቱም ለኔ አለኝና ከጎኔ ሲከፋኝም ሆነ ስደሰትም አለኝ ወይም ደግሞ ቀኝ እጅ ሆኖ በመጀመሪያ ደረጃ ከጎኔ የሚቆምልኝ ኤፊ ነው ብላ ተናገረች። ሆኖም እንግዲህ ለዴቭ ሩታ ዴቭ እኔ ምንም ነገር ለማለት ሳይሆን ከአሁን በኋላ ምንም ይሁን ምንም ለማውራት አይደለም የመጣሁት። ዛሬ የመጣሁት አብርሽ በጣም ትልቅ ስህተትና ያልሆነ ነገር በጥርጣሬ ስላደረገ እነዚህ ልጆች እንዲፈታ ነው አለችው። ዴቭም ቀጠል አድርጎ ወንድሜንና ወንድምህን በፍጹም የሰው ደግሞ ጨምረህ አሳስረሃል፣ እባክህን ልታስፈታቸው ይገባል። ምክንያቱም ህግ መርምሮ ምንም ካላደረጉና እጃቸው ከሌለበት ይለቃቸዋል ሲል አብርሃም እያፌዘ ንግግሩን ጨርሶ በዚህ ቋሽቶ ከእህቱ ጋር ተያይዘው ሄዱ። ሩታና ዴቭ እየተመካከሩ ባሉበት ሰዓት እነዚህ ልጆች ቀልደዋል። የምሬን ነው ምልሽ፣ ግን ዋጋቸውን ያገኛሉ አለ ዴቭ። ሩታም ቀጠል አረገችና ስማ አብርሽ፣ የእጅህንና ዋጋህን ነው የምታገኘው። እመነኝ፣
አልፋታህም፣ በኤፊና በእኔ ላይ ያደረከውን ነገር ትከፍላለህ ዋጋህን አለችው። ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ በሩታና በአብርሃም ያለውን ጉዳይ ይዘንላችሁ ሁሌም ስለምንቀርብ ላይክ፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ ስል ከልብ እጠይቃለሁ። ሆኖም እንግዲህ ቀጣይ ክፍል ላይ ሄርሜላ ትመጣ ይሆን? ሄርሜላንስ ማን ነው ያሳገታት የሚለውን እናያለን።